ዳይመንድ ምንድን ያደረገው? ስልኬ ምን ዶክተር አደይ ወይኔ ምን ነው ጋሼ? ልጄ ማለቴ የልጅ ልጅ ከትምህርት ቤት አላመጣሁት። መቼም ቢሆን አስመሳይና መጥፎ ሰው ሊያስቀናኝ አይችልም። ማን ነው አስመሳይ? ራስሽን አውቀሻል። ዝም ብለሽ አትከራከሪ። እኔ መስተክሷ ናት ያለ ቦታዋ መታ ዴቭ ላይ እየተንጠለጠለችው። ለምን ዞር ብለሽ ቢጤሽን አትፈልጊም? አንቺ ኮተታ አፍሽን ዝጊ እሺ። ሰምኛለሽ? ከዚህ በኋላ ይሄን የሚገባሽ እንደዚህ ነው። ጥሬ ግሬ ነው እዚህ የደረስኩት። እንዳንቺ የማንንም ክብር ነክቻለሁ። እንደዚህ ብለሽ እንዳትናገሪኝ እሺ። ምን ነክቶሻል? እማዬ እያየሽ ነው አይደል በቤቴ ምን እንደምታደርገኝ? አደይ ኧረ እህትዬ አደይ ስሙ ማን? የጋሸን ነው? አዎ የዚህ ሰው ይድነቃቸው ነው። ምን ነው ከዚህ በፊት ትታወቃላችሁ? አይ መተዋወቅማ አንተዋወቅም። ያው ነገር ይኸውልሽ ብርሃን፣ አንቺ እንኳን ልትረጂ ሞክሪ። እንደምንም ብለሽ ማየን ጠይቀሽ ምክንያቷን አሳውቂ። በጣም ቅርታትዬ ላሽ እኮ ለመናገር ቸኩዬ ነው። በተረም እንዴ ነጋ ቁጭ ብለሽ ዴቪዬ ምናምን ስትይ ኡፍ ዳኒ ገና ሳታረጅ እንደ ሽማግሌ ጭቅጭቅ ትወዳለህ። ይብላኝ ለምታገባው ነገር የለም። የምን ካርታ ነው ቆይ የምትይው? ምን ትላለች ብለሽ አውቀሽ እየመረመርሽ ነው አይደል ያለሽው? ይኸውልሽ አክስቴ እኔ ምንም ማውቀው ነገር የለም። ደግሞ የሚከታተለኝ ሰው ያስቆምልኝ እሺ። ሰላም ይስጪኝ በቃ እኔ አልደርስብሽም። ወድሽ ነው አንቺ ፈቅደሽ የወሰንሽውን ውሳኔ የሚወዱሽ ሰዎች ውሳኔሽን ይቀበላሉ። ለትንሽ ጊዜ ነው። ወስኛለሁ። በቃ ዴቭን አገባዋለሁ። ጥሩ ጎበዝ ልጅ። አንቺ በራስሽ ስሜትና ፍላጎት ከወሰንሽ እናትሽ ማትቀበልበት አባትሽም ደስተኛ ማይሆንበት ምክንያት አይኖርም። እውነትህን ነው ዶክተር። ከአንተ ጋር ካወራሁ በኋላ ቀለል አለኝ። ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ አደይ ሰራተኛዋ እነሆ ምን ተፈጠረ የሚለውን አብረን እንየው። አደይ ዛሬ ከፍቷት ነበረ። የከፋትም እንግዲህ እናቷ ዴቭን እንድታገባ አልፈቀዱላትም። በዛ ምክንያት ከአንድ ቦታ ላይ ቁጭ ብላ ስታለቅስ ነበረ። ዶክተርም ታዲያ በርቀት ሲያያት ይች አደይ ምን ሆና ነው በማለት ወደ እሷ ያመራል። በአንድ በኩል ደግሞ ዶክተሩን ለመቆጣጠር ቀንጨራው ወደ ሐኪም ቤት ሽማግሌ መስሎ ደራርቦ ለብሶ ሄዶ ነበረ። እሱም ታዲያ በደግና በሩህሩህ ዶክተሩ የዋህና ቅን ሰው ነው። ሰውን ለመርዳት ሰው መሆን በቂ ነው በማለት ሽማግሌው መስሎ የታየውን ቀንጨራውን ለመርዳት ሙከራ ያደርጋል። እስቲ ፊትዎት ግለጡና ሊዩት ልመርምሩትም በማለት በአክብሮት ይጠይቀዋል። እሱ ግን ስራው ሌላ ነውና ሌላ ነገር አውርቶ የልጅ ልጁ ትምህርት ቤት እንደሆነች መሄድ እንዳለበት ይነግረዋል። ታዲያ በዛውም ዳይመንድ ነበረ። ዳይመንድን ደግሞ እንግዲህ ስለ ተንኮለኛዋ ቤዛ እያወሩ ነበረ። ታዲያ እሷ ብቻዋን አይደለችም፣ ግን ደግሞ የሆነ እዚህ የሚረዳት ከኋላዋ አንድ ሰው አለ፣ ብቻዋን ልትሰራው አትችልም በማለት ዶክተሩ ጥርጣሬ ላይ ነበር። እሱንም እያማከረው ሳለ ታዲያ በመሀልም ሊመረምረው ይሄዳል። ሆኖም ሰውየው እንግዲህ ቀንጨራው ሽማግሌ መስሎ ጋሼ አይዘውት ልመርምሩትና ይሄዳሉ ቢሉ እንኳን እምቢ ይላል። ታዲያ ልጅ የትምህርት ቤት መንጫ ሰዓት ደርሷል፣ ከሰዓት አትማርም፣ አሁን ነው የምትማረው በማለት ዶክተሩን ይነግረዋል። እሱም ታዲያ እኔ ያደርሱታለሁ በማለት ይዞት ይሄዳል። ኮንጎና እሱ አንድ ላይ ሆነው ዳይመንድና ዶክተሩ አንድ ላይ ሆነው ቀንጨራውን ይዘው ይሄዳሉ። እዚህ ጋር ውርዱኝ፣ በዚህ ጋር የምትመጣው የልጅ ልጅ በማለት እንደምንም በምንም ብሎ ያዋራቸው። ታዲያ ዳይመንድንም ስም ሲጠራው የት ነው የምታቀኝ ሲለው ግራ በመጋባት እንደምንም ብሎ እየተንተባተበ እዚህ ሰፈር እኮ ሲያወሩ ሰምቼ ነው በማለትም ይነግራል። ታዲያ መንገድ ላይ የሚያወርደውና ዳይመንድ ታዲያ ጥርጣሬ አድሮበታል። እንዴት ነው ይሄ ሰውዬ ግን ለሁሉ ደግ መሆን ይቻላል ወይ? ዶክተር ታካሚውን በሞላ እንደዚህ ስታደርስና ሩሩህ ሆነህ በቅን ልቦናህ ስታደርግ ግን ደግሞ መጥፎ ነገርም እንዳለ ተንኮለኞችም እንዳሉ ተጠንቀቅ በማለት ዳይመንድ ይነግረዋል። ከዛም እየሄዱ እያለ ኮኩ እንግዲህ የቅምጥል ጓደኛን በርቀት ያያታል። ዳይመንድ ከመኪናውን አስጠጋልኝ ቆያ እንዴ ይለውና መኪናውን ሲያስጠጋለት ዶክተሩ ደግሞ በአደይ ፍቅር ስለተያዘ በሀሳብ እለም ብሎ ነበረ። በዛን ቅስፈት ዶክተሩን እያዋራ ስልኩን ይዞት ወጥቷል።
ሆድ ውስጥም አድርጎ ልጅቷ ጋር ይጠጋና ኩኩ ጋር እንደ መደባደብ ይሞክራሉ። አንቺ የወንድ ወንድ የምትመሲ እዚህ ጋር ደግሞ ምን ያስቀመጠች በማለት ጠብ ይጀምራል። እሷም ታዲያ ምንድነው አንተ እንደዚህ የሚያደርግ በማለት ዘላ እንቅ ታደርገዋለች። ነገሩ ሁለቱ ተግባብተዋልና ከሆድ ውስጥ አውጥታ ስልኩን ይዛ ትሄዳለች። እሱም ታዲያ እንደደና ሰው ዶክተሩን ሊገላግል ይወርዳል። በወረደ ሰዓትም እነሱ ሁለቱ ይላቀቁና እሷ በሩጫ ወደፊት ትሄዳለች። እሱም ታዲያ ደህና ሰው መስሎ ዳይመንድ ይሄዳል። ዳይመንድ ዛሬ ላይ መጥፎ ጥፋት አጥፍቷል። ነገር ግን አደይ ጋ ቁጭ ብሎ አደይን የሆነውን ነገር ንገሪኝ፣ ከፍተሽ ነው አይደል እዚህ የተቀመጥሽው በማለት ዶክተሩ እየጠየቃት ነበር። እሷም ማንንም ማማከር የለብኝም ዴቭ ይበቃኛል በማለት ልትነግረው አልቻለችም። በሁሉ ሚስጥረኛ ጓደኛ መሆን እንችላለን አደይ፣ ችግርሽን ንገሪኝና ለአካፊኝና እንነጋገር በማለት ከዛም የሆነችውን ነገር ትነግራለች። እናቷ ፈቃደኛ እንዳልሆነች እሷ ደግሞ ዴቭን ለማግባት ውሳኔ ላይ እንዳለች ግን ደግሞ አሁን ግራ እንደገባት ስትነግረው ያለውን የመጣችበትን ስትነግረው እሱም ታዲያ ወስኜ ዴቭንም ካገባሽ ማግባት ካለብሽ አግቢ፣ የራስሽን ውሳኔ ነው በራስሽ እስከምትኖሪ ድረስ በማለት ምክር ሰጥቷታል። እሷም በቃ ዴቭን አገባዋለሁ በማለት ታዲያ ስልኩንም ዳበስ ሲያደርግ አልነበረም። ዳይመንድ በማለት ይጠራል። ምነው ስልኬ ይላል። ዳይመንድ ወስዶታል እንዳትለኝ ስትል ወዲያውም ደግሞ ዴቭ መጥቶ ምን እየሰራችሁ ነው ብሎ ጠብ ይፈጠራል በመሃል። በአንድ በኩል ደግሞ የቅምጥል እናት እንግዲህ ለዳይመንድ ለኪንጎ ምክር ሰጥተዋለች። ያቺ ወንድ ጓደኛዋ እያለች ቤት መሄድ እንዳልቻለ ደግሞ ዳይመንድን እንዳስከፋችሁ ሲነግራቸው በመመካከር ነው መፍታት ያለባችሁ፣ ሁለታችሁም ቢሆን ችግራችሁን ፍቱት፣ ለማንኛውም ቤት ና ሲሉት አሁን አልሄድም ኩኩ ቤት ናት በማለት እሱም አልሄድም ይላል። ታዲያ ለቅምጥልም እኔ ነግራታለሁ በማለት ቅምጥልን አንቺ በአንቺ በኩል ያሉ የሚወዱሽን ሰዎች ማስከፋት የለብሽም፣ የፈለገ ጓደኛች ብትሆን ራሽን አስከብሪ በማለት ምክር ይሰጧታል። ከአሁን በኋላ አላደርገውም፣ ኩኩንም ቢሆን አንቺ ባለሽበት እንመክራታለን በማለት ይነጋገራሉ። በአንድ በኩል ደግሞ እንግዲህ ባቡሬ የሊሊ ፍቅር ይዞታል። ታዲያ ፍቅሩንም እሷም እንደገባት ነገር ግን አልተቀበለችውም ነበረ። አሁን ላይ ልጆች መውለድ አለብን፣ አንቺ ደግሞ የቤት እመቤት ብትሆኚ ቆንጆ ሴት ነሽ በማለት እያሞጋገሳት ልጆች ብትወልጂ ማለት ምን ማለት ነው በማለትም ትነግረዋለች። ታዲያ ሳይገባሽ ቀርቶ አይደለም ገብቶሻል ሲላትም እንደገባት ትነግረዋለች። ፍቅሩንም ልትቀበለው ይመስላል። በመሀል ታዲያ አክስቷ ትደውላለች። አክስቷ ስለ ካርታ ተጠንቀቂ፣ ለምንድነው ካርታውን የሰጠሽው ድጋሜ ብላ ስትደውልላት እሷም ግራ በመጋባት የምን ካርታ ነው? እኔ ካርታ የምትዩ ነገር አልገባኝም፣ በቃ ተውኝ፣ እኔ አልደርስባችሁም በማለት አክስቷን ትናገራለች። ታዲያ ካርታው የት ነው ብሎ ሲጠይቃት እኔ ጋ ነው ያለው በማለት ትናገራለች። ነገር ግን ተንኮለኛዋ ቤዛ ወንድሟን ልካ ካርታውን አስወስዳለች። ለማን እንደሰጠችው ባይታወቅም እንግዲህ አክስቷ ማስጠንቀቂያ እየሰጠቻት ነበር ለሊሊ። ሊሊ አልገባትም ነገሩን። ደግሞ ወደ ኋላ ዞር ብላ ስላላየችው ካርታው ይኑር አይኑር እንኳን ሄዳ ገብታም ከክፍሏ ውስጥ አላየችም። እኔ ጋለ በማለት ዝም ብላ ቁጭ ብላለች። ይሄ ነገር ደግሞ ሌላ መዘዝ ይዞ ሳይመጣ አይቀርም ለሊሊ። እንግዲህ ከባቡሬም ጋር እየተገባቡ ይመስላል። አንድ በኩል ደግሞ አደይ ወደ እነ ወይዘሮ ታለም ቤት ሄዳ ነበረ። ታዲያ ፍቅር ተንኮለኛዋ እዴፍ ክፍል ገብታ ራሱን ስታባብስ ስላየቻት ውጭ ብላ ተናንቀው ነበረ። በዛ ምክንያት ታዲያ ዛሬ ስትወጣ ምን ትሰሪያለሽ? ከዚህ ተከትላ በረንዳ ላይ ትወጣና አሁኑኑ ከዚህ ውጪ ትላታለች ፍቅር። ፍቅር ተንኮለኛዋ ታዲያ ተንኮል እያሰበችላት የቤዛን ተንኮል ወደ አደይ ለማዛወር የማታደርገው ነገር የለም። አደይንም ታዲያ ከዚህ ቤት ውጪ ምን ትሰሪያለሽ? ደፍደፍ እያልሽ ምን ትመላለሻለሽ? እኩያሽን ፈልጊ በማለት ነበር የተናገረቻት። እሷም ታዲያ እንደዚህ ብለሽ ሁለተኛ እንዳትነገሪኝ፣ ስለ እኔና ስለ ዴቭ አያገባሽም
በማለት በጥፊ አልሳታለች። ወይዘሮ ታለም ታዲያ ሲጣሉና ሲጨቃጨቁ ቀስ ብለው ከበረንዳ ላይ ይመጣሉ። አደይንም ታዲያ ምንድነው ልጅን የምትያት ምን አድርጋሽ ነው በማለት ይጠይቋታል። አሁንም ቢሆን በእሳቸው ባሉበት ምን አውቄላት እኔን ይኸው እየመታች ነው ምንም ሳልናገራት በማለት ተንኮለኛዋ ትናገራለች። ፍቅር ታዲያ ልጄን ለምንድን ነው እንደዚህ የምታረጊያት በማለት አደይንም ምክንያትሽ ምንድን ነው ብለው ሲጠይቋት ልትናገር ግን አልቻለችም። ታዲያ ፍቅርንም እንደዚህ እንዳትናገሪኝ፣ ሁለተኛ እንደዚህ እንዳትይኝ፣ በእኔ ህይወት አንቺ አያገባሽም በማለት ማስጠንቀቂያ ሰጣት። ወይዘሮ ታለምም ሲጠይቋት አይ ምንም አይደለም በማለት አለባብሳ ትወጣለች። ታዲያ አሹም ምንድነው ምክንያቱ አሹ አደይና ፍቅር ምን ሆነ ነው ሲሏት፣ ታዲያ ተንኮለኛዋ ፍቅር ራሷ ናት የመጣችባት አደይ አልነካቻትም በማለት አሹም ይናገራል። ታዲያ ምን ላድርግሽ አንቺ ልጅ አሁንም ቢሆን ከአደይ ጋር ምን አገናኘሽ? ሰው በቃ እዚህ ቤት አይምጣ ነው ወይ በማለት ልጃቸውን ይቆጣሉ። ዴቭም ታዲያ ቆየት ብሎ ሲመጣ አደይስ ብሎ ሲጠይቅ አደይ እንደሄደች አንዳንድ ሰዎች እየተነኮሱ ስላልቻለች እንደወጣች ይናገራል። አሹ ወዲያውን ታዲያ ፍቅርን ጉሮሯን አንቆ እኔን የምትወጂኝ ከሆነ አደይን ውደጂ፣ አደይ ለእኔ ምን እንደሆነች አንቺ አታቂም፣ የአንቺ ሰራተኛ አይደለችም የኔ ሚስት እንጂ በማለት አለበለዛ አደይንም አትወጂ ከሆነ አጠገቤ እንዳደርሽ እኔንም ቢሆን ታጭኛለሽ በማለት ይነግራታል። በማስጠንቀቂያም ጉሮሮዋን አንቆ ይናገራል።